ከከፋ ቀጥሎ የምናገኘው ሌላው ሳውዘርን ስቴት በኦሞቲክ ላንጉጅ ውስጥ የሚካተት ማለት ነው። እንዲሁም ደግሞ በታቶ ሲስተም ውስጥ ያለ ሌላ ስቴት ደግሞ ማን ነው? የም ነው። የም የሚለውን ከመጀመራችን በፊት እንግዲህ ስለ ካፋ የተወሰነ ነገር እንበል ጀስት ሪቫይዝ ለማድረግ ያክል ማለት ነው። ከፋ እንግዲህ የኦሞቲክ ላንጉጅ ተናጋሪዎች ያሉበት ኦኬ አውቶኖሚስ የሆነ ኢንዲፐንዳንት የሆነ በዋናነት ከ16ኛው መቶ ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን መጨረሻ ድረስ በክርስቲያን አላይን ኪንግደሙን በሉት በሌሎች ስቴቶች ዳት ማች ኢንፍሉዌንስ ሳይደርስበት የቆየ እንደነበር አይተናል። ኢኮኖሚክ አክቲቪቲውን ስናይ ደግሞ ግብርና ወይም አግሪካልቸር እና ትሬድ እንደነበረ አይተናል ማለት ነው። በዋናነት ቡና ወይም ደግሞ ኮፊ የሚባለው የተገኘው ከዚሁ ከከፋ እንደሆነ ለማየት ችለናል ማለት ነው። የንጉሱ ማዕረግ ደግሞ ታቶ የሚባል እንደነበር አይተናል። የንጉሱ አማካሪ ወይም ደግሞ አድቫይዘር ካውንስል የሚባሉ አሉ። መክሪቾ ብለን እንጠራቸዋለን ማለት ነው። እነሱ እንግዲህ በጣም ወሳኝ የሚባሉ የመንግስት አካላት እንደሆኑ ለማየት ችለናል ማለት ነው። ዛሬ ደግሞ የም እንግዲህ በኦሞቲክ ላንጉጅ ውስጥ የሚገኝ በታቶ ሲስተም ውስጥ የሚገኝ ሌላ ደቡባዊ ስቴት ነው ማለት ነው። ሶ ኤቪደንስ ሾው ዳት የም had established a state before the late 16th century እንግዲህ የም እንደ ስቴት ወይም እንደ መንግስት ሆኖ የተዋቀረው ከ16ኛው መቶ ክፍለ ዘመን በፊት እንደሆነ ይነግረናል። then according to their tradition እንግዲህ እንደ ባህላቸው ከሆነ እንደ የም ትራዲሽን ከሆነ power was transferred from a local dynasty called Gama to another dynasty that traced its origin from Gondar before the 15th century እንግዲህ በባህላቸው መሰረት ፓወር ወይም ስልጣን የሚተላለፈው እዛው አካባቢ ካለ ዳይናሲቲ በዋናነት ጋማ ተብሎ ከሚጠራው ማለት ነው ወደ ሌላ ዳይናሲቲ ትራንስፈር ይደረግ ነበረ። ሌላኛው ዳይናሲቲ እንግዲህ ኦሪጂኑን ያገኘው ከጎንደር እንደሆነ ይነግረናል። ከጎንደር ከ16ኛው መቶ ክፍለ ዘመን ከ15ኛው መቶ ክፍለ ዘመን በፊት ማለት ነው። ጎንደር ሜቢ እንግዲህ የአማራ ክልል ያለው ጎንደር ይሁን ሌላ እዚህ ጋር የተቀመጠ ነገር የለውም። ጎንደር ትክክለኛው ጎንደር ተብሎ ሲጻፍ GODAD አሜን እዚች ጋር ኢ ሳይሆን ኤ ነው የሚሆነው ጎንዳር ብሎ ነው የሚጽፈው። ሜቢ የሰሜኑን ጎንደር ከሆነ ማለት ነው ወይም አማራ ክልል ያለውን ጎንደር ከሆነ ግን አይመስለኝም። ዲቴል የሆነ ኢንፎርሜሽን ላገኝ አልቻልኩም ስለዚህ ቦታ ማለት ነው። ኤኒዌይስ ጎንደር ተብሎ ከሚጠራ ዳይናሲቲ ትሬስ እንዳረገ ወይም ደግሞ ከዛ እንደሚመዘዝ ነው የሚነግረን ሌላኛው ዳይናሲቲ ማለት ነው። በአጭሩ በትራዲሽናቸው መሰረት ጋማ ከሚባለው ሎካል ዳይናሲቲ ወደ ሌላኛ ዳይናሲቲ ያም ዳይናሲቲ ትሬስ ያደረገው ወይም ደግሞ ኦሪጂኑን ያገኘው ጎንደር ከሚባል እንደሆነ ይገልጽልናል ማለት ነው። this dynasty called ማዋ ruled the Yem until the late 19th centuries from its capital at አንጋሪ ካፒታሉ ማን ነው? አንጋሪ የማን የየም። ስለዚህ እዚህ ጋር ከጎንደር ኦሪጂኔት የሆነው ወይም ትሬስድ የሆነው አዲሱ ዳይናሲቲ ወይም ከጋማ ዳይናሲቲ ወደ አዲሱ ተቀይሯል ብለናል። የአዲሱ ዳይናሲቲ ስሙ ሞዋ ይባላል። ሞዋ ይሄ ሞዋም እንግዲህ እስከ 19ኛው መቶ ክፍለ ዘመን መጨረሻ ድረስ ካፒታሉን አንጋሪ አድርጎ ሲያስተዳድር ነበረ ማለት ነው። ኦኬ like Kaffa and in area, the Yem state was hierarchically organized and its key institutions were broadly similar. እንግዲህ እንደ ካፋ እና እንደ ኢናሪያ ማለት ነው የምም ተመሳሳይነት አለው። ሄራርካሊ ምን ያለ ነው? ኦርጋናይዝ የተደረገ ነው ወይም ደግሞ የተዋቀረ ነው ማለት ነው። ካፋ ላይ የምታስታውሱ ከሆነ ጀስት ለምሳሌ ካፋን የሚያስተዳድር ታቶ አለ። ከዛ ደግሞ ዲስትሪክት አለ። ዲስትሪክቱን የሚያስተዳድር አካል አለ። ከዛ ከዲስትሪክቱ በታች ደግሞ ሰብ ዲስትሪክት የሚያስተዳድር አለ ማለት ነው። ሶ ይህ ሂራርካሊ ኦርጋናይዝ የተደረገ ስቴት እንደሆነ ያመላክታል ማለት ነው። ስለዚህ ተመሳሳይነት አለው የየምም ልክ እንደ ካፋና ኢናሪያ። at the top of the political hierarchy was the king called ታቶ or አምኖ ተብሎ ይጠራል። አምኖ ብዙ ጊዜ ታቶ ነው የሚባለው ቢኮዝ በታቶ ሲስተም ውስጥ ስላለ፣ ግን ሰምታይምስ አምኖ ተብሎ ይጠራል። ንጉሳቸው የየም ንጉስ ማለት ነው። he was a political and religious leader አያችሁ፣ የፖለቲካ መሪ ነው፣ ሀገሯን የሚያስተዳድር ወይም ደግሞ ስቴቷን የሚያስተዳድር ነው፣ ሃይማኖትንም የሚመራ ነው ማለት ነው። ይሄ አምኖ ተብሎ የሚጠራው ወይም ደግሞ ታቶ ማለት ነው። like መክሪቾ ኦፍ ከፋ below the king were his 12 counselors called
አስተሶርስ ተብለው የሚጠሩ አሉ። አስተሶርስ ሌድ ባይ ዋሶ። አስተሶር ማለት ከፋ ላይ ሜክሪቾ ብለን የጠራ ነው አለ አይደል? ሜክሪቾ ብለን የጠራ ነው። የካፋው አድቫይዘር ካውንስል ነው። የም ላይ ያሉ ካውንስለሮች ወይም ደግሞ አማካሪዎች ብዛታቸው 12 ነው፣ 12 ነው። ስማቸውም አስቴሶርስ ተብለው ይጠራሉ። አስቴሶርስ የሚመሩትም ዋሶ በሚባል አካል ነው። ዋሶ አስቴሶር ሜክሪቾ መለየት አለባቸው ይንቃል። the council nominates the king's successor made decision on war foreign relation and administration። እንግዲህ እነዚህ ካውንስሎች ልክ እንደ ሜክሪቾ ትልቅ ኃላፊነት አለባቸው ወይም ደግሞ በጣም ወሳኝ ናቸው ማለት ነው። አሁን እንግዲህ የሜክሪቾ ዋና ኃላፊነት ምንድነው ብለናል? ለንጉሱ ሰክሰሰር ወይም ደግሞ እሱን ተክቶ የሚያስተዳድር አካል ላይክ ለምሳሌ ንጉስ ሲሞት ወይም ከስራ ውጭ ሲሆን ልጆቹ ናቸው የሚተኩ። ብዙ ጊዜ ታላቅ ልጅ ነበር የሚባለው፣ ግን ከፋ ላይ ሜክሪቾች ናቸው የሚመርጡት ከልጆች መካከል እንጂ ታላቅ ታናሽ የሚባል የለም ብለን ነበረ። ይህም ላይም በተመሳሳይ አስቴሶርስ ብለን የምንጠራቸው ካውንስለሮች ናቸው ካሉት ልጆች መካከል ለኪንጉ ሰክሰሰር ወይም ደግሞ ዙፋኑን የሚተካ አካል የሚመርጡ ማለት ነው። ከዛ በተጨማሪ በዋር ወይም በጦርነት ጊዜ ውሳኔ የሚወስኑ ወይም ዲሲሽን የሚወስኑ፣ ፎሪን ሪሌሽን ወይም ደግሞ የውጭ ግንኙነትን የሚወስኑ እንዲሁም በአስተዳደሩም ዘርፍ ከፍተኛ ስልጣን ያላቸው እነዚህ ካውንስለሮች ናቸው ወይም አስተሰርስ ብለን የምንጠራቸው ማለት ነው። ኦኬ ላይክ ከፋ ደየም ዌር አልሶ ኢንፍሉዌንስድ ባይ ዲ ኦርቶዶክስ ክርስቲያን። እንግዲህ ከፋ ላይ ክርስቲያኒቲ ስፔሻሊ ዲ ኦርቶዶክስ ክርስቲያን ስፕሪድ ሆኖ ነበረ። ነገር ግን ሮያል ፋሚሊው ወይም ደግሞ መኳንንቱ በአጭሩ ንጉሳዊ ቤተሰቦች ወይም መሪዎች ወይም መንግስታቱ ማለት እንችላለን፣ እነሱ ብቻ ይከተሉት የነበረ እምነት ነበረ። ህዝቦቹ ግን ኢንዲጂኒየስ የሆነ እምነትን ነበር ፕራክቲስ ያደረጉ የነበሩ ብለናል። እዚህ ጋር የምም በተመሳሳይ ኢንፍሉዌንስ ተደርጎ ነበር በዚህኛው እምነት ማለት ነው በኦርቶዶክስ ክርስቲያን። አኮርዲንግ ቱ ኤ ፊው ሶርስስ ኢት ፓይድ ትሪቢዩት ቱ ዘ ክርስቲያንስ ኢን ሆርስስ። እንግዲህ አንዳንድ መረጃዎች እንደሚሉ ከሆነ ለክርስቲያኖች ግብር ይከፍሉ ነበረ ይለናል። However, their relationship with the Christian kingdom seems to have been discontinued after the arrival of the Oromo to the Gibi region. እንግዲህ ኦሮሞዎች ወደ ጊቢ ሪጅን ከደረሱ በኋላ በክርስቲያን ኪንግደሙ እና በየም መካከል ያለው ሪሌሽን ዲስኮኔክት ወይም ደግሞ ዲስኮንቲኒድ ሆኖ እንደነበረ ይነግረናል። the Yem managed to repulse the Oromo in the Gibi region. However, after the formation of the kingdom of Jimma Abba Jifar, the pressures of the Yem was intensified. ስለዚህ እዚህ ጋር እንግዲህ ከክርስቲያን ኪንግደም ጋር ዲስኮንቲኒድ የሆነው ወይም ደግሞ ሪሌሽኑ የተቋረጠው ኦሮሞች በመምጣታቸው ነው ብለናል። ስፔሻሊ ጊቢ ሪጅን አካባቢ ማለት ነው። ከዛ የሞች እንግዲህ ጊቢ ሪጅን አካባቢ ያሉ ኦሮሞችን ሪፐልስ ማድረግ ወይም ደግሞ ጀስት ራሳቸውን የሚያርቁበት ከዚህ ፕሬሸር ወይም ከዚህ ኢንፍሉዌንስ ነፃ የሚሆኑበትን ነገር ማኔጅ እያደረጉ ነበር ያለው ማለት ነው። ነገር ግን የጅማ ኪንግደም በአባ ጅፋር ከተመሰረተ በኋላ ወይም አፍተር ደ ፎርሜሽን ኦፍ ደ ኪንግደም ኦፍ ጅማ አባ ጅፋር ደ ፕሬሸር ኦፍ የም ወዝ ኢንተንሲፋይድ። ኦኬ ስለዚህ የየም ፕሬሸር ማን ነው የየም ተጽዕኖ ወይም እየበረታ እየጨመረ መጣ ማለት ነው። ስፔሻሊ ጅማ ከተቆረቆረ ጊዜ ጀምሮ ማለት ነው። ራይድስ ኤንድ ካውንተር ራይድስ ቢትዊን ዘ ቱ ስቴትስ ውድ ኮንቲኒው አንቲል ዘ ላስት ኳርተርስ ኦፍ ዘ 9th ሴንቸሪ። እንግዲህ በሁለቱ መካከል ከባድ የሚባል ውጥረቶች ተፈጥረው ነበር ማለት ነው። ሶ ጊቢ ሪጅን አካባቢ የጅማ አባ ጅፋር ኪንግደም መመስረቱ የየም ኢንፍሉዌንስ ኢንተንሲፋይ እየሆነ እየጨመረ መጣ ማለት ነው። ኦኬ ስለዚህ ፕሬሸሩ ማን ላይ ነው ግን ኢንተንሲፋይ እየሆነ ያለው እየበረታ ያለው የም ላይ በማን አማካኝነት? በጅማ አባ ጅፋር አማካኝነት ማለት ነው። ስለዚህ የም ተጽዕኖ ተቀባይ ነው ማለት ነው። ኦልራይት ሌላው ደግሞ ኦሮሞቲክ ስቴት ሆነው ካው ወይም ካቲ ሲስተም ውስጥ የሚጠቃለሉ አሉ። እስካሁን ስናይ የነበረው ታቶ ነው። ታቶ ላይ ማንን አየን? ከፋንና የምን አየን። አሁን ደግሞ ካው ወይም በካቲ ሲስተም ውስጥ ያሉ ግን ምን አይነት ቋንቋ የሚናገሩ? ኦሮሞቲክ ተናጋሪዎች ማለት ነው። ዞሞቲክ ስቴትስ ኦፍ ወላይታ፣ ጋሞ፣ ጎፋ፣ ዳዋሮ፣ ዳውሮ፣ ኮንታ
who live on both sides of the Omo River practice nearly similar political structure። እንግዲህ እዚህ ጋር ያሉት የኦሞቲክ ስቴቶች ወይም ደግሞ የኦሞቲክ ቋንቋ ተናጋሪዎች እነ ወላይታ፣ እነ ጋሞ፣ ጎፋ፣ ዳውሮ እና ኮንታ ተመሳሳይ የሆነ የፖለቲካል ሲስተም ነው ሲያራምዱ የነበረው ወይም ፕራክቲስ ያደርጉ የነበረው። The Walaita lives between the Blatte River in the east and Omo River in the west። ወላይታ እንግዲህ የሚገኘው በብላቴ ሪቨር እና ወይም በብላቴ ወንዝ እና በኦሞ ወንዝ መካከል ነው። አሚን በብላቴ በኢስት በኩል ኦሞ ደግሞ በዌስት በኩል። ስለዚህ በኦሞ እና ያው በብላቴ ማለት ነው። ብላቴ በኢስት በምስራቅ በኩል ያዋስናል ኤንድ ኦሞ ደግሞ በምዕራብ በኩል ያዋስናል። በመካከል ወላይታ አለ ማለት ነው። ኦሞ ሪቨር separate them from the ደዋሮ people። የኦሞ ወንዝ ደግሞ ከደዋሮ ከዳውሮ ህዝቦች ደዋሮ እና ዳውሮ ይለያያል ጋይስ። እዚህ ጋር አንዳንድ ፕሮናንስ አረግ አመሳስለዋለሁ። ዳውሮ እና ደዋሮ የተለያየ ነው። ደዋሮ ሌላ ኪንግደም ነው፣ ዳውሮ ሌላ ነው። ስለዚህ ዳውሮ እና ወላይታ የሚለያዩት በኦሞ ሪቨር ነው ወይም በኦሞ ወንዝ ነው ማለት ነው። ድንበራቸው እሱ ነው። To the south of Walaita, the Gamo people live in the mountainous area known as the Gamo Highland። ከወላይታ በስተደቡብ በኩል ደግሞ ሌላ ህዝቦች አሉ፣ ጋሞ ተብለው ይጠራሉ። እነዚህ ህዝቦች ተራራማ ቦታ ላይ ነው የሚገኙት ወይም የሚኖሩት። ጋሞ ሃይላንድስ ተብሎ ይጠራል፣ የጋሞ ከፍተኛ ቦታዎች ማለት ነው። The first mentions of the Walaita and the Gamo in written record dated back to the 15th century። እንግዲህ ስለ ወላይታ እና ስለ ጋሞ መኖር ወይም ስለ እነሱ ስቴት ወይም ስለ እነሱ አጠቃላይ ሁኔታ ወይም ፖለቲካል ሲስተም እየተጠቀሰው እንግዲህ በሪትን ሪካርድ በ15ኛው መቶ ክፍለ ዘመን እንደሆነ ይነግረናል። ብዙ ጊዜ እንግዲህ ደቡብ አካባቢ ላይ ያሉ ስቴቶች ሜንሽን የሚደረጉት ወይም ደግሞ የሚጠቀሱት ወይም ሪካርድ የሚደረጉት በክርስቲያን ኪንግደሙ ነው። ክርስቲያን ኪንግደሙ እንግዲህ ከገጠመው አንጻር አጠቃላይ ገድላቶች ምናምን ስለሚኖሩ እዛ ጋር ነው ተጽፎ የሚገኘው። ደቡብ ላይ በራሳቸው የጻፉት የለም። ለምን ከተባለ ራይቲንግ ሲስተሙ ለምሳሌ የፊደላቱ ምኑ ሰሜኑ አካባቢ ስለነበረ ማለት ነው። ጀስት ላይክ ለምሳሌ ግዕዝ ስክሪፕት ብለን የምንጠራው የግዕዝ አልፋቤቱ ሀለ መሰረተ ሸቀበታቸ ብለን የምንጠራው ማለት ነው። ቁጥሩ ምኑ ሰሜኑ አካባቢ ስለነበረ ፍሎሪሽ ሆኖ የነበረው ደቡብ ላይ የራሳቸው የሆነ ጽሑፍ ስታይል አልነበረም። አሁን ላይም የተወሰኑት ውስኖች ብቻ አማርኛ ፊደልን ወይም የግዕዝ ፊደልን ሲጠቀሙ፣ አብዛኛው ግን የላቲንን ወይም ደግሞ የእንግሊዘኛውን ይጠቀማሉ ማለት ነው እንጂ የራሱ የሆነ ስክሪፕት አልነበረውም። በዛ ምክንያት ሪትን ሪካርድ የላቸውም ብዙዎች ማለት ነው፣ ብዙ ስቴቶች። The people of Walaita, Gamo, Gofa were led by the hereditary kings known as Kao, whereas the Dauro and the Konta people used called Kati። እንግዲህ እዚህ ጋር እነ ወላይታ ጋሞ እና ጎፋ ካኦ የሚል ማዕረግ ይጠቀማል ንጉሱ፣ ወይራስ ዳውሮ እና ኮንታ ደግሞ ካቲ የሚባል ማዕረግ ይጠቀማል። ስለዚህ ካቲ ማለት የዳውሮ እና የኮንታ ንጉስ ማዕረግ ስም ሲሆን ካኦ ማለት ደግሞ የወላይታ እና የጋሞ እንዲሁም የጎፋ የንጉስ ማዕረግ ስም ነው። The state of Walaita might have also been part of the kingdom of Damot since its connection with Damot was strong። እንግዲህ ወላይታን ስቴት ስናይ might have also been a part of the kingdom of Damot የዳሞት ኪንግደም ፓርት እንደነበረች ይነግረናል፣ የወላይታ ስቴትን ማለት ነው። since its connection with Damot was strong ስለዚህ ከዳሞት ጋር የነበራት ትስስር ወይም ኮኔክሽን በጣም ጠንካራ ነበረ ማለት ነው። በወላይታ እና በዳሞት መካከል ከባድ የሚባል ቁርኝት እንዳለ ያስረዳናል። The ruling dynasty of Walaita was known as ወላይታ ማላ ተብሎ ይጠራል። ሩሊንግ ዳይናስቲ ወይም ደግሞ መሪው ወይም ወላይታን ያስተዳድር የነበረው ስርወ መንግስት ማን ተብሎ ይጠራል? ወላይታ ማላ ተብሎ ይጠራል። ወላይታ ማላ። This dynasty had a strong tradition that recognized ሞታለሚ as its first king። እንግዲህ የዳይናስቲ ወይም ወላይታ ማላ ተብሎ የሚጠራው ዳይናስቲ በጣም ስትሮንግ የሚባል ትራዲሽን እንደነበረው ይገልጻል። ይህም ትራዲሽን እንግዲህ ሞታላሚ ተብሎ የሚጠራው ግለሰብ የመጀመሪያው ንጉስ እንደሆነ ወይም ደግሞ the first king እንደሆነ የወላይታ የመጀመሪያው ንጉስ እንደሆነ ይጠቅሳል። ወላይታ was mentioned as one of the
area paying tribute to the Christian kingdom, especially for King Isaac, ruled from 1413 up to 1430. እንግዲህ ወላይታ ሜንሽን የተደረገችው በክርስቲያን ኪንግደሙ ለኪንግ ይስሐቅ ግብር ተገብር ስለነበረ በዛ ነው ሪከርድ የተደረገችው ማለት ነው። እንደነገርኳችሁ እንግዲህ በ1413 እስከ 1430 ማለት እንግዲህ የ15ኛው መቶ ክፍለ ዘመን ማለት ነው። በዚህ ክፍለ ዘመን እንግዲህ ደቡብ ላይ ራይቲንግ ሲስተም አልነበረም ማለት ነው። ሰሜኑ ግን የግዕዝ አልፋቤቱ ወይም ደግሞ የግዕዝ ስክሪፕት ስላለ እነሱ የጻፉ ነበር ታሪክን። ስለዚህ ክርስቲያኖች የጻፉት ታሪክ ላይ ወይም ገድል ላይ ምናምን ላይ ስለሚገኝ ነው ታሪኩ እዚህ ጋር እያወራን ያለ ነው ማለት ነው። It might have also continued as parts of the Christian empire up to the war of አህመድ ኢብራሂም ወይም ደግሞ ግራኝ መሐመድ የምንለው አህመድ ኢብራሂም ኢብን አልጋዚ ነው። ወይም ይሄ በሙሉ ስሙ ምንድነው የሚባለው? አህመድ ኢብን ኢብራሂም አልጋዚ ተብሎ ነው የሚጠራው፣ ወይም ደግሞ አህመድ ግራኝ ተብሎ ይጠራል። በ16ኛው መቶ ክፍለ ዘመን እንግዲህ ሱልጣኔት ኦፍ አዳል ላይ የአዳል ሱልጣኔት ላይ ከፍተኛ መሪ የነበረ ከክርስቲያን አላን ኪንግደሙ ጋራ ከፍተኛ ሰፋጣ የነበረው የሙስሊም ሊደር ነው አህመድ ኢብራሂም ወይም ደግሞ አህመድ ኢብን ኢብራሂም አልጋዚ ተብሎ የሚጠራው ማለት ነው። ስለዚህ it might have also continued as a part of the Christian empire up to the wars of አህመድ ኢብራሂም እስከ አዳል ጦርነት በክርስቲያኑና በሙስሊም ሱልጣኔቱ መካከል እስከነበረው ጦርነት ድረስ ወላይታ የክርስቲያን ኢምፓየሩ ፓርት ሆናም ነበረ። the kings ወይም ካዎስ ብለን የምንጠራው the kings or ካዎስ ወላይታ belonged to the ወላይታ ማላ and ትግሬ ማላ ዳይናሲቲ። አያችሁ ትግሬ ማላ እና ወላይታ ማላ የሚባል ሁለት ዳይናስቲዎች አሉ ማለት ነው። ኪንጎች ከዛ ነው የሚመጡት ማለት ነው። አሁንም እዚህ ጋር እንግዲህ ትግሬ የሚለው የሰሜኑ ትግሬ ሊሆን ይችላል። ቅድም ላይ ጎንደር የሚለው ጀስት ላይክ ጎንደር አማራ ክልል ያለው ጎንደር ሊሆን ይችላል ብያቸዋለሁ። እዚህ ጋርም ትግሬ የሚለውን ጀስት ላይክ ከዛ ዳይናስቲ የመጣ ሊሆን ይችላል። The beginning of ወላይታ ማላ was associated with the kingdom of ዳሞት since the 13th century። እንግዲህ የወላይታ ማላ ዳይናሲቲ መነሻው ከኪንግደም ኦፍ ዳሞት በ13ኛው መቶ ክፍለ ዘመን እንደሆነ ይነገራል። Its king Motalami was traditionally said to have been the founder of ወላይታ ማላ ruling family until ትግሬ ማላ replaced it in the late 15th century። አያችሁ እንግዲህ የሞታላሚ ተብሎ የሚጠራው ካዎ ወይም ካዎ ሞታላሚ ብለን ልንጠራው እንችላለን። ወይም ደግሞ ኪንግ ሞታላሚ የማን መስራች ነው? የወላይታ ማላ መስራች ነበረ። ወላይታ ማላ በማን እስኪተካ ድረስ? በትግሬ ማላ እስኪተካ ድረስ። በትግሬ ማላ የተተካው መቼ ነው? በ15ኛው መቶ ክፍለ ዘመን መጨረሻ። ዘትግሬ ማላ ላስትድ ኢን ዘ ሌት 9th century። ትግሬ ማላ ተብሎ የሚጠራው ደግሞ በ19ኛው መቶ ክፍለ ዘመን መጨረሻ ላይ ነው ያበቃለት ማለት ነው። According to tradition, the Dauro states were established in the 16th century by an immigrant clan called ካውካ። ዳውሮ ተብሎ የሚጠራው ሌላኛው ደቡባዊ ስቴት ደግሞ በ16ኛው መቶ ክፍለ ዘመን እንደተመሰረተ እና መስራቾቹም ኢሚግራንቶች እንደሆኑ ይነገራል። ኢሚግራንት ክላን ጎሳዎች ናቸው፣ ስደተኛ የሆኑ ጎሳዎች ናቸው። እነዚህ ስደተኛ ጎሳዎች ማን ተብለው ይጠራሉ መሰላችሁ? ካውካ ይላቸዋል። ካውካ እንግዲህ የዳውሮ ስቴት መስራች ናቸው ወይም ደግሞ ኪንግደም መስራቾች ናቸው። By about 1700, the Kauka dynasty had created a big state of Dauro. Among the rulers of Kauka dynasty of Dauro, Kati Irashu ruled from 1719 up to 1775, and Kati Halala ruled from 1775 up to 1835 were famous. እንግዲህ ካውካ ኢሚግራንት ክላኖች ናቸው። ማን የመሰረቱት? ዳውሮን። ከነዚህ መካከል እንግዲህ በ1700 አካባቢ ካውካ ዳይናሲቲ ላይ በጣም ዕውቅ የሆኑ ሁለት ኪንጎች አሉ፣ ወይም ደግሞ ካቲ ብለን የምንጠራቸው ማለት ነው። ካቲ እራሹ እና ካቲ ሀላላ በጣም ፌመሶች ናቸው። ካቲ ሀላላ እና ካቲ አራሹ። ዳውሮ በማን ነው የሚመራ ብለናል? በካቲ። እነ ወላይታ በማን ይመራሉ? በካዎ። ቅድም ላይ ያስቀመጥኩላችኋለሁ እዚች ጋር። ወላይታና ጋሞ ጎፋ በካዎ፣ ዳውሮና ኮንታ በካቲ፣
ይመራል ብለናል። ስለዚህ ለዛ ነው እዚህ ጋር ካቲ እያልን ያለ ነው። The Dauro administrative hierarchy is ascending order including እዚህ ጋር እንግዲህ የዳውሮ አድሚኒስትሬቲቭ ወይም አስተዳደራዊ መዋቅሩ ነው ወይም ደግሞ ሄራርኪውን ስናይ in ascending order includes ሁዱጋ አባልያ ዳና ጉዳ ኢራሹ ወራባ ባሻሻ ቡሻሻ ኤንድ ካቴ በምን ኦርደር ነው? በአሴንዲንግ ኦርደር። እነማን ናቸው እነዚህ? አድሚኒስትሬቲቭ ሄራርኪ ኦፍ ማን? ዳውሮ። የዳውሮ አድሚኒስትሬቲቭ ምኖች ሄራርኪዎች ማለት ነው። ስለዚህ ሁዱጋ አባልያ ዳና ጉዳ ኢራሻ ኢራሻ ወራባ ቡሻሻ እና ካቴ። the ካቴ ኦፍ ኮንታ አሁን ደግሞ ኮንታ ላይ ልንገባ ነው። the ካቴ ኦፍ ኮንታ controlled and supervise his subordinate officials with the title of ጎና ቶርናቻ ወራባ ኢራሻ ጎዳ ዳና። እነዚሁኑ ደግሞ አሁን እዚህ ጋር የዘረዘርናቸው እዚህ ጋር የተዘረዘሩት አሉ አይደል? እንትና ላይ ዳውሮ ላይ ኮንታን በተመሳሳይ ልክ እንደነዚህ አይነት ነገሮችን ይጠቀማል ማለት ነው። ሶሪ እዚህ ጋር ሐሳቡን መሰላችሁ ካቲ የምንለው ለማን ነው? ለዳውሮ ለኮንታ ነው ብለናል አይደል? ካቲ። ስለዚህ የኮንታ ካቲ ወይም ደግሞ ኪንግ ማለት ነው ሌሎች ሰብኦርዲኔት ኦፊሻሎች አሉት ይላል። ማለት ከሱ በታች የሆኑ ኦፊሻሎች፣ እነዚህ ኦፊሻሎች ማዕረግ አላቸው ነው። ከዚህ ጋር አይያዝም። ሶሪ እዚህ ጋር። ስለዚህ ታይትላቸው ምንድን ነው ወይም ደግሞ ማዕረጋቸው ስንል ጋና ተብሎ የሚጠራ ማዕረግ ያለው ሰብኦርዲኔት ኦፊሻል አለ ወይም ደግሞ ባለስልጣን ይኖራል። ቶርናቻ የሚባል አለ። ኦኬ። ወራባ የሚባል አለ። ኢራሻ የሚባል አለ። ጉዳ የሚባል አለ። ዳና የሚባል አለ። ሜቢ እዚህ ጋር እንግዲህ ቃሉ የኮንታ ቋንቋ ሊሆን ይችላል ወይም ደግሞ የዳውሮ ሊሆን ስለሚችል ፕሮናንሴሽኑን ልክ ላልሆን ይችላል። ኤኒዌይ ዞስ አር ታይትሎች ናቸው። የኮንታ ሰብኦርዲኔት ኦፊሻሎች የሚሰጣቸው ታይትል ጋና፣ ቶርናቻ፣ ወራባ፣ ኢራሻ፣ ጉዳ ኤንድ ዳና። ዘካ ኦፍ ጋሞ ስንመጣ ደግሞ ዘካ ኦፍ ጋሞ ወዝ distinct the Gamo organized between 40 to 55 politically autonomous unities called ዴያሬ የሚባል አለ። ደግሞ እዚህ ላይ ጋሞ ላይ ስንመጣ ደግሞ ሌላ ለየት ያለ ነገር ነው ወይም ዲስቲንክት ነው። ከ40 እስከ 55 የሚደርሱ ፖለቲካሊ አውቶኖመስ የሆኑ ዩኒቶች አሉት። አውቶኖመስ ማለት እንግዲህ ራስ ገዝ ማለት ነው። እነዚህም ደሬ ተብሎ ይጠራሉ። ደሬ each dairy administrated itself independently and had a hierarchical ruler called cow። እያንዳንዳቸው እንግዲህ ከ40 እስከ 55 የሚደርሱ ፖለቲካሊ አውቶኖመስ የሆኑ ወይም ደግሞ ራስ ገዝ የሆኑ ደሬዎች የየራሳቸው ኢንዲፔንዳንት የሆነ ሩለር አላቸው ወይም ደግሞ ካው አላቸው። the dairy assembly called ዱለታ with the major administrative bodies of the Gamo people። ዱለታ ተብሎ የሚጠራው እንግዲህ ዱለታ 55ቱ ወይም ደግሞ ከ40 እስከ 55 የሚደርሱ ፖለቲካሊ አውቶኖሚስ የሚሆኑ ደሬዎች የሚሰበሰቡበት ነው ወይም ደግሞ የሚገናኙበት አሰምብሊ ነው። ስለዚህ ትልቅ ስልጣን ያለው ነው ዱለታ ተብሎ የሚጠራው። ዱለታ with the major administrative body of the Gamo people። The assembly was made up of elected officials called ሀላካ ተብሎ ይጠራል። አሰምብሊው ኤሌክትድ ኦፊሻሎችን ይዟል። ምን ተብለው ይጠራሉ? ሀላካ። the assembly was made up of elected officials called ሀላካ። ኦኬ። ደሬ አሰምብሊ ምን ብለን ነው የምንጠራው? ዱለታ። ሜቢ ብዙ አዳዲስ ቃላቶች ስለሆኑ እዚህ ጋር ሊያወዛግቧችሁ ይችላሉ። እንግዲህ በተቻላችሁ መጠን ለመያዝ ሞክሩ። ኦኬ። እንግዲህ እኔ ምንም ማድረግ አልችልም። የራሳችሁን ታሪክ በሌላ ቋንቋ ነው እየተማራችሁ ያላችሁት። I'm very sorry about that።
those representatives were the real administrators of the ደሬስ። እነዚህ እንግዲህ ሀላካ ተብለው የሚጠሩት እንግዲህ ትክክለኛ ተወካይ ናቸው። የማን? የደሬዎቹ ተወካይ። ደሬዎቹ ስንት ናቸው? ከ40 እስከ 55 የሚደርሱ ፖለቲካሊ አውቶኖሚ ሲሆኑ ወይም ደግሞ ራስ ገዝ የሆኑ ናቸው፣ ወይም ደግሞ ግዛቶች ማለት እንችላለን። ግዛቶች ደሬስ የምንላቸው ግዛት ወይም ጀስት ላይክ ክልል ምናምን ብለን እንደምንጠራው ማለት ነው። ለምሳሌ በኢትዮጵያ ኮንቴክስት ክልል ብለን እንደምንጠራው ማለት ነው ደሬ። እያንዳንዱን ደሬ ወክሎ ዱለታው ላይ የሚሰየመው ማን ተብሎ ይጠራል? ሀላካ ይባላል። they decided on all the major decision affecting the lives of ደሬ። እንግዲህ እነዚህ ሀላካ ተብሎ የሚጠሩት ተወካዮች እያንዳንዱ ደሬ ተወካዮች እና ዱለታ ላይ የሚገናኙት የሚሰበሰቡት ደሬዎች ላይ ወይም ደግሞ እያንዳንዱ ግዛቶች ላይ ያሉ ሰዎችን ህይወት አፌክት በሚያደርግ ነገር ሁሉ ዲሲሽን ይሰጣሉ፣ ውሳኔ ይወስናሉ። the state of ወላይታ Gamo and Gofa had a tributary relation with the Christian kingdom until it was cut off following the movements of the Oromo in the 16th century። እዚህ ጋር እንግዲህ ወላይታ ጋሞ እና ጎፋ ከክርስቲያን ሃይላንድ ኪንግደም ጋር ሪሌሽን አለባቸው ወይም ነበረባቸው፣ ግብርም ይገብሩ ነበረ። የኦሮሞ ፖፑሌሽን ሙቭመንት እስከ በ16ኛው ክፍለ ዘመን እስኪነሳ ድረስ ወይም እስኪጀምር ድረስ የኦሮሞ ህዝብ እንቅስቃሴ በ16ኛው ክፍለ ዘመን ተጀምሮ ነበር። እስኩ ሲጀመር ድረስ እነ ወላይታ ጋሞ እና ጎፋ ግብር ይገብሩ ነበረ ማለት ነው። ኦኬ however they successfully resisted the ኦሮሞ pressure። እነዚህ እንግዲህ ወላይታዎችም ጋሞ ጎፋም የኦሮሞን ፕሬሸር ወይም ደግሞ ግፊት መቋቋም ችለው ነበረ። the administration was hierarchical among the Oyeda people with a rank of official bearing honorific title of Kati, Chamicha, Bitani and Irasha። እዚህ ጋር ደግሞ ሌላ ስቴት ነው ጋይስ። ኦይዳ የሚባል ሌላ ስቴት አለ፣ ወይም ኦይዳ ፒፕል የሚባሉ አሉ። እነሱም እንግዲህ የራሳቸው የሆነ ታይትል አላቸው ማለት ነው፣ የመሪዎቹ ወይም ደግሞ ኦፊሻሎቹ ማለት ነው። ካቲ የሚባል አለ፣ ካቲ። ቻምቢቻ የሚባል አለ፣ ቻሚቻ የሚባል ማዕረግ ይኖራል። ቢታኒ የሚባል አለ፣ እንዲሁም ኢራሻ የሚባል ማዕረግ አለ። ኦኬ the ቻሚቻ preserved peace and security and even he would take the king's task in the events of malpractice። ቻሚቻ ተብሎ የሚጠራው ባለማዕረግ እንግዲህ ወይም ይህ አካል ለፒስ ኤንድ ሴኩሪቲ ኃላፊነትን የሚወስድ ነው። ኢቨን አንዳንዴ የንጉሱን ታስክ ወይም ደግሞ ኃላፊነት ሁላ ይዞ ሊሰራ ይችላል ማለት ነው። the eldest son succeed the Kati upon his death or abduction። እዚህ ጋር እንግዲህ ንጉሱ ወይም ካቲው ከስልጣን ሲወርድ ወይም ደግሞ ሲሞት ትልቁ ልጁ ይተካል። ቀደም ላይ ከዚህ ቀደም የም ላይና ካፋ ላይ አይታችሁ ከሆነ ትልቅ ልጅ አልነበረ የሚተካው፣ ካውንስለሮች ወይም ደግሞ አማካሪዎች በሚወስኑት ውሳኔ እንደነበረ አይተናል። እዚህ ጋር ግን the eldest son ነው የሚወርሰው። the Zais king belonged to Zulesa clan subordinates to Kati. There were 7 public administration of equal power with the title of Maga። እዚህ ጋር ደግሞ ዳይሴ የሚባሉ ሌሎች አሉ። ዳይሴዎች እንግዲህ ኪንግ አላቸው፣ ከዙለሳ ክላን የሚመደብ ማለት ነው። subordinated Kati there were 7 public administrators of equal power with the title of Maga። እንግዲህ ከካቲው ወይም ከንጉሱ በታች 7 አስተዳደሮች አሉ። እነዚህ 7 አስተዳደሮች እኩል የሆነ ስልጣን አላቸው። ማዕረጋቸው ማጋ የሚል ነው። ማጋ like the Kati the position of Maga was hierarchical። እዚህ ጋር ልክ እንደ ካቲ ወይም እንደ ዋናው መሪ እንግዲህ እንደ ዛይሴ ኪንግ እነዚህ ሰባቶቹ ወይም ደግሞ 7 ፐብሊክ አድሚኒስትሬተር ብለን የምንጠራቸው እኩል ስልጣን ያላቸው የነሱ ፖዚሽን የሚተካ በሄራርኪ ነው ወይም ደግሞ ሄራርኪካል ነበረ። ካቲ the position of the Maga was
ሄሬዲታሪ ወይም ደግሞ በዘር የሚተላለፍ ማለት ነው። በዘር ለምሳሌ አንዱ ማጋ ቢሞት ወይም ደግሞ አብዲኬትድ ቢሆን የሚተካው ልጁ ነው ማለት ነው። ንጉሱ ብቻ ወይም ካቲው ብቻ አይደለም እያለ። ኦኬ ወደ ጋሞ ስንመለስ ደግሞ እዚህ ጋር the realm of Gamo was divided into 7 different kingdoms each of which was ruled by king or cow እዚህ ጋር የሪልም ማለት ግዛት ማለት ነው። ስለዚህ የጋሞ ግዛት ለሰባት ኪንግደሞች የተከፋፈለ ነበረ። እያንዳንዱም እንግዲህ በካዎች ይተዳደር ነበረ። the king delivered the most important verdicts and his decision were binding እዚህ ጋር እንግዲህ ቨርዲክት ስንል እንግዲህ ውሳኔ ማለት ነው ወይም ደግሞ ፍርድ ማለት ነው። ሶ ንጉሱ በጣም የሚገርም ውሳኔ ይወስናል ወይም ፍርድ ይሰጣል ማለት ነው። እዚህ ጋር ካዎ ማለት ነው የጋሞ ይሄ ውሳኔም እንግዲህ ባይንዲንግ ነው ወይም ደግሞ የማይታጠፍ ጽኑ የሆነ ማለት ነው። The king was the supreme head of the entire administrative apparatus with the power to appoint and dismiss officials under him እንግዲህ ንጉሱ ፍጹማዊ የሆነ ፈላጭ ቆራጭ ነው። ከሱ ስር ያሉትን የመሻርም የመሾምም ሙሉ መብት የንጉሱ ወይም ደግሞ የካቲው እንደሆነ የካዎ እንደሆነ ይነግረናል ማለት ነው። Thus include ወራባ፣ ኢራሻ፣ ጉዳ፣ ጋና፣ ሞቻና ኦር ሙራ ኦኬ ሙራ ላይክዋይዝ ዘ ካዎ the subordinate official subordinate ማለት ከካዎ ስር ያሉ ማለት ነው። had the power to appoint and dismiss junior officials under them እንግዲህ እነዚህ አሉ አይደል ከሱ ስር ያሉት እነዚህም ደግሞ ከነሱ በታች ያሉትን የመሾም የማውረድ ስልጣን አላቸው ማለት ነው። ስለዚህ እዚህ ጋር ወራባ፣ ኢራሻ፣ ጉዳ፣ ጋና፣ ሞቻና ወይም ሙራ ተብለው የሚጠሩት ሰፖርዲኔት ኦፊሻሎች ናቸው ወይም ደግሞ ከንጉሱ በታች ያሉት። እነዚህ ሰፖርዲኔት ኦፊሻሎች ምንድነው ያለው? ከነሱ በታች ያሉት ጁኒየር ኦፊሻሎችን አፖይንት የማድረግም ዲስሚዝ የማድረግም ወይም ደግሞ የመሾም የማውረድ ሙሉ መብት ተሰጥቷቸዋል ማለት ነው። ስለዚህ ጋሞ በይዘው እዚህ ጋር ዝብርቅርቅ ያለ ነው። አንዴ ስለ ጋሞ ያወራል፣ አንዴ ወላይታ ይገባል፣ ከዛ ዘይሴ ይገባል። በቃ የተደበላለቀ ነገር ነው ያለው እዚህ ጋር። ሜቢ ግልጽ እንዲሆን 11ኛ ክፍል ላይ ያለው ክሊር ነው በደንብ የ11ኛ ክፍሉ ማለት ነው። The highest authority over the socio-political structure of Basketo, Malah, Kara, Zaise, Oyeda, and Kore was a hereditary king is called Kati. እዚህ ጋር ደግሞ ሌሎች ስቴቶችን ይዞ መጣ። ባስኬቶ የሚባል ስቴት አለ፣ ማላህ የሚባል፣ ካሬ የሚባል፣ ደይሴ፣ ኦየዳ፣ ኮሬ የሚባሉ አሉ። እነዚህ እንግዲህ አሁን በሄሬዲተሪ ወይም ደግሞ በዘር የሚተላለፍ ነው ስልጣን የሚያገኙት በዘር የሚተላለፍ ስልጣን ነው የሚያገኙት። ካቴ ተብሎ ይጠራል ማረቡ ማለት ነው። ካቴ There was a similarity between the subordinate titles ከዚህ በታች ከካቴው በታች ያሉ ኦፊሻሎችም ሰቦርዲኔት ኦፊሻሎችም ወይም ከበታች ያሉትም ማድረጋቸው ልክ ካቴ ነው። However, the duty of Kati, procedures of his succession and subordinate official title vary from place to place እንግዲህ ከቦታ ቦታ የሰቦርዲኔቶች ኦፊሻል ማዕረግ ሊለያይ ይችላል ማለት ነው። ፕሮሲጀር ኦፍ ሰክሴሽንም በተመሳሳይ ፕሮሲጀር ኦፍ ሰክሴሽን ማለት ስልጣን የሚወረስበት ሂደት ኦኬ ለምሳሌ ካቲው አለ ቀጥሎ የሚሾመው ማን ነው የሚለው ሂደት እና ኦፊሻላዊ ታይትላቸው ወይም የኦፊሻል ታይትላቸው ስያሜ ሊለያይ ይችላል ማለት ነው ከቦታ ቦታ። In Basketo, below the Kati, the administrative hierarchy comprises a series of subordinate officials with a title such as Dana, Guda, Bitana, Gudana, ቸማች የሚባሉ ታይትሎች አሉ። የት ጋር? ባስኬቶ የሚባለው ስቴት ጋር ማለት ነው። ስለዚህ ካቲው ንጉሱ ነው። ከሱ በታች ያሉት ሌሎች አስተዳደሮች ወይም ሰፖርዲኔት ኦፊሻሎች ወይም ደግሞ ከሱ በታች ያሉ አስተዳዳሪዎች ታይትላቸው ምንድነው አለ? ጋና፣ ጉዳ፣ ቢተና፣ ጉደና፣ ቸማች የሚባል ማዕረግ አላቸው። ሌላው ደግሞ ኢን ማለህ ኢን ኦርደር ኦፍ ሲኒሪቲ ጎዳ፣ ካጎቶካ፣
and Katoyodika were official answerable to the king. ለንጉሱ ምን ይሆኑ ምላሽ የሚሰጡ ወይም ደግሞ ተጠያቂ የሆኑ አካላት ናቸው እንደዚህ አይነት ማድረግ ያላቸው ማለት ነው። እና በሴኔት ኦርደር ሲቀመጡ ነው እነዚህም ጎዳ፣ ካጎታካ፣ ካቶዮዶካ ተብለው የሚጠሩት ማለት ነው። Being closest to Kati, the Goda were the most powerful among the three. ከሶስቶቹ እንግዲህ እዚህ ጋር ጎዳ፣ ጋኮቶካ እንዲሁም ደግሞ ካቶዮዶካ ብለን ከምንጠራቸው ከሶስቱ ሰቦርዲኔቶች ወይም ደግሞ ከንጉሱ ስር ካሉ ሌሎች መሪዎች በጣም ቅርቡ ማን ነው? ጎዳ የሚባለውን ይለናል። ፓወርፉል የሆነው ማለት ነው። In addition to exercising administrative duties, the Mallas Kati believed to possess spiritual power. እንግዲህ ማላህ እንግዲህ ስቴት ነው። የማላህ ካቲ ወይም የማላህ መሪ ምን አለው ተብሎ ይታመናል? ስፒሪቹዋል የሆነ ፓወር ወይም ደግሞ መንፈሳዊ የሆነ ኃይል እንዳለው ይታመናል። The traditional Kara social structure below Kati was Arti and Ghana, who also performed administrative and ritual responsibilities. Traditional Kara social structure ካራ አሁንም ሌላ ስቴት ነው። ኦኬ እዚህ ጋር ያለው ካቲ ወይም ደግሞ የካራ ካቲ ማለት የካራው ንጉስ ማለት ነው። ከሱ በታች ያለው አርቲ እና ጋና የሚባል ነው ከካቲው በታች ማለት ነው። ይህም እንግዲህ አድሚኒስትሬቲቭ እና ሪቹዋል የሆኑ ኃላፊነቶችን ይሰራል ወይም ፐርፎርም ያደርጋል። ሪቹዋል ስንል እዚህ ሃይማኖታዊ ማለት ነው። ስለዚህ ሃይማኖታዊንም ፖለቲካዊ የሆኑ አስተዳደሮችን መወጣት የሚችል ወይም የሚሰራ እንደሆነ ይነግረናል። ሌላው the Omotic language family speaking peoples of the ኮሬ ደግሞ ኮሬ የሚባላል ሌላ possessed a traditional administrative comprising hierarchy of officials discharging duties appointed under the elective system. At the tenets of the administrative hierarchy was the king is called Kate. Below the king officials were Awajati, Dainana, Usheti, Toramaga, Fizana, Mura in descending orders of their importance ይላል። እዚህ ጋር እንግዲህ አሁንም ካቴ አለ ማለት ላይ ኮሬ ላይ ካቴ የሚባል ማዕረግ አለ የንጉሱ። ከሱ በታች ያሉ ሰፖርዲኔቶች ወይም ደግሞ ከሱ በታች ያሉ አስተዳዳሪዎች ደግሞ እንደዚህ አይነት ማዕረግ አላቸው ማለት ነው። እዚህ በጣም አዛ የሆነ ነው ባይዘው ይሄ እያንዳንዱ ሰፈር ውስጥ ገብቶ ነው በጥንት ጊዜ የነበሩ ነገሮችን እየዘረዘረ ያለው። ከዛ በተጨማሪ ታሪኩ በጣም ዝብርቅርቁ ይወጣ። Okay, let's go. Economically, the Omotic status and politics are agriculturist ናቸው ወይም ደግሞ በግብርና ነው የሚተዳደሩት። the እንሰት was their main crop. እንግዲህ እንሰት እዚህ አካባቢ በጣም ታዋቂ የሆነ ክሮፕ ነው። they cultivate crops like maize, taro and sorghum. they also raised livestock ወይም ደግሞ እንስሳትን በእንስሳት እርባታ የሚታወቃሉ ማለት ነው። they had a complex relationship with one another. እንግዲህ እዚህ ጋር ያሉት የኦሞቲክ ስቴቶች አንዱ ከአንደኛው ጋራ ጠንካራ የሚባል ሪሌሽንሺፕ አላቸው ማለት ነው። they fought wars over territory and tribute. For instance, ወላይታ began to expand its influence among the Omotic and Cushitic people during their ትግሬ ማላ ዳይናስቲ። እዚህ ጋር እንግዲህ ቴሪቶሪያቸውን ለማስፋፋት ሲሉ ወይም ግብር ለማስገበርም ሲሉ እርስ በርሳቸውን ፋይት ያደረጉ እንደነበረ ይነግረናል። ወላይታ ለምሳሌ ኤክስፓንድ ለማድረግ እና ኢንፍሉዌንሱን ከፍ ለማድረግ ስፔሻሊ የኦሞቲክ እና የኩሽቲክ ፒፕሎች ላይ ማለት ነው ጥረት ሲያደርግ ነበረ። ስፔሻሊ በትግሬ ማላ ዳይናስቲ ዘመን ማለት ነው። On the other hand, they traded with each other and also had extensive marriage relationship. እርስ በርሳቸውም ንግድ ልውውጥ ያካሂዱ ነበረ። ከዛ በተጨማሪ ማሪጅ ሪሌሽንሺፕ ወይም ደግሞ የጋብቻ ዝምድናም ነበራቸው። Land ownership is ordered according to three basic principles of social organization.
እነዚህም ስሪ ምንድናቸው? the kinship polity and social status ተብሎ የሚጠሩት ማለት ነው። the three basic principle of social organization ተብሎ የሚጠሩት ማለት ናቸው። kinship, polity and social status. There were also a communal land allocated for grazing and social gathering to which all members of the society except artisans had equal access. እዚህ ጋር እንግዲህ አሁንም ኮመናል የሆነ ላንድ አላቸው። ኦኬ ከዛ በተጨማሪ ለግራይዚንግ የሚጠቀሙት ለግጦሽ የሚጠቀሙት መሬት አለ። ከዛ ደግሞ ማህበረሰቡ የሚሰበሰብበት እና የተለያዩ ውሳኔዎችን የሚወስንበት ምናምን ቦታ እንዳላቸው ይነግረናል ማለት ነው። the Omotic state defeated their boundary by using fortification are known as ኬላ። ኬላ ፎርቲፊኬሽን ነው ወይም ደግሞ ምሽግ ነው። ምሽግ አላቸው የኦሞቲክ ስቴቶች ራሳቸውን እና ድንበራቸውን የሚጠብቁበት ማለት ነው። ለምሳሌ ያክል ዘወላይታስ ሞስት ፌመስ ፎርቲፊኬሽን ወዝ አማዶ ኬላ ተብሎ ይጠራል። አማዶ ኬላ ወላይቶች ራሳቸውን የሚጠብቁበት ፎርቲፊኬሽን ወይም ምሽግ እንደሆነ it was constructed during the ካዎ አማዶ በካዎ አማዶ ወይም ደግሞ በንጉስ አማዶ ዘመን እንደተሰራ ይታወቃል። በ1799 እስከ 1834 ድረስ ያስተዳድር የነበረ ነው። thus name after his name. similarly ዳውሮ ላይም ስንመጣ አሁንም ካቲ ማላ የሚባል አለ። አሚን ካቲ ሃላላ ተብሎ የሚጠራ አለ። ካቲ ሃላላም አሁንም ፎርቲፊኬሽን ነው ዳውሮዎች የሚጠቀሙት ማለት ነው። is remembered for building stone fortification which he overthrew to defend his territory from outsider. እንግዲህ ከውጭ ወራሪዎች ራስን ለመጠበቅ ተብሎ የሚሰራ ፎርቲፊኬሽን ወይም ደግሞ ምሽግ ነው። therefore it was named after him the ካቲ ሃላላ ኬላ። ሜቢ ሃላላ ኬላ ሲባል ሰምታችሁ ሊሆን ይችላል። ስለዚህ ሃላላ ኬላ ምሽግ ነው ከካብ የተሰራ ማለት ነው። ስለዚህ ወላይታዎችም ዳውሮዎችም ምን ነበራቸው? ኬላ ነበራቸው። ኬላ ምንድነው? ፎርቲፊኬሽን ነው። ፎርቲፊኬሽን ስንል ምን ማለታችን ነው? ምሽግ አገልግሎቱ ምንድነው? ራስን ከውጭ ወረራ ለመከላከል የሚጠቀሙት ማለት ነው። ኤኒዌይስ ኬስ የዛሬው ክላስ ይህን ይመስላል። በጣም አዛ እንደሆነ አውቃለሁ። ቢኮዝ እዚህ ጋር የተቀመጠው ታሪክ ዝብርቅርቁ የወጣ ቅደሙ ተከተሉ የጠፋ ነው። ሶ ሜቢ እንግዲህ ይህን ቪዲዮ የሰራሁትኝ እያነበባችሁ በነበራችሁበት ሰዓት ወይም ስታነቡ ጀስት ይህን ቪዲዮ እያያችሁ ምናምን በጎን እያጠቀሳችሁ የተሻለ መረዳት እንዲኖራችሁ በማሰብ ነው እንጂ ይህንን ቶፒክ ትቼው ነበር እኔ ራሴ አልፌው ነበረ። ምክንያቱም ግልጽ የሆነ ነገር አይደለም። 11ኛ ክፍል ግን እያንዳንዱ ወላይታ ራሱን ችሎ ነው ያለው። በደንብ ዳውሮ ራሱን ችሎ ነው ያለው። ካፋ ራሱን ችሎ ነው ያለው። እያንዳንዱ የም ራሱን ችሎ ነው ያለው። በደንብ ግልጽ በሆነ ወይ እዚህ ጋር ድብልቅልቁ የወጣ ነው ያለው እና ለዛ አልፌው ሳበቃ ሜቢ ስታጠኑ ምናምን ድንገት የተሻለ መረዳት ታገኙ ዘንድ ብዬ ነው የሰራውላችሁ ማለት ነው። ኤኒዌይስ ይህን ይመስላል ማለት ነው። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በቀጣይ በፓርት 3 ኩሽቲክ ስቴት ኤንድ ፒፕል አንደር ዘ ሴራዎማ ሲስተም እንገናኛለን ማለት ነው። እስካሁን እንግዲህ የኦሞቲክ ስቴቶችን ያየን እና በካዎ ካቲ ሲስተም ውስጥ ማለት ነው። አሁን ደግሞ ሴራዎማ ሲስተም ሆኖ ኩሽቲክ ተናጋሪዎችን እናያለን ማለት ነው በቀጣይ ፓርት 3። እስከዛው ድረስ ሰላማችሁ ይብዛ። መልካም ጊዜ